ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ እንዴት አድርጋችሁ በጣም በቀላሉ እዚህ ጋር የምትመለከቱትን ኢንቮይስ ወይም ደግሞ ደረሰኝ እንዴት መስራት እንደምችሉ አሳያችኋለሁ። ፕሪንት እስከማድረግ ደረጃ ያለውን እንደዚሁም ደግሞ በፒዲኤፍ የምትፈልጉት ከሆነ በቀላሉ ወደ ፒዲኤፍም ቀይራችሁ እንዴት መጠቀም እንደምችሉ እንመለከታለን። እዚህ ጋር እንደምታዩት አሁን ይሄ አውቶማቲክ ነው ማለት ነው። እዚህ ጋር ለአቶ ከበደን የተሰራው እናንተ ጋር የተለያየ ስም ልታስገቡ ትችላላችሁ። ወይም እቃዎቻችሁንም እዚህ እየቀየራችሁ ኳንቲቲውን ስቀይሩ አንዴ ካዘጋጃችሁት ይሄን ለድርጅታችሁ አመቱን ሙሉ መጠቀም ትችላላችሁ ማለት ነው። ታክስ እንደምታዩት ሙሉ ነገሩ የተሟላለት ነው። የፊርማ ቦታም አለው። ስለዚህ በቀላሉ እንዴት እንደምትሰሩት እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እዚህ ጋር ከዜሮ ጀምረን አብረን እንሰራለን ማለት ነው። ለመስራት እዚህ ጋር የተለያዩ ዳታዎች አሉኝ። እነዚህ ነው የምጠቀመው። ጊዜያችሁን ለመቆጠብ አንዳንዶቹ ቴክስቶች ከዚህ ኮፒ እያደረግን እንወስዳለን ማለት ነው። ስለዚህ የመጀመሪያ ስራችን ቴምፕሌቱን ማዘጋጀት ነው። ትንሽ ከፍ ላድርገው ይሄኛውን በደንብ እንዲታያችሁ። ከላይ አሁን ሄደሮቹን እናስተካክላለን ማለት ነው። ለምሳሌ እስከዚህ አካባቢ እንደዚህ ላደርገው እችላለሁ። ሄደር መጻፊያ ነው ይሄኛው። ከመረጥነው በኋላ ሆም ጋር ትመጡና መርጅ ኤንድ ሴንተር ይላል። ይሄን ትነካላችሁ። ከዛ እዚህ ጋር የድርጅታችሁን ስም ማስገባት ይቻላል ማለት ነው። እንደምታዩት ኤዲ ኤሌክትሮኒክስ ብዬ ጽፌበታለሁ። በመቀጠል አሁንም ከስር ያለውንም መርጅ እናደርገዋለን። እንመርጣለን መርጅ ኤንድ ሴንተር። እዚህ ጋር ደግሞ የድርጅታችሁን ዋና ዋና መረጃዎች ታስገባላችሁ ማለት ነው። እዚህ ጋር የምትመለከቱት ለምሳሌ አድራሻ አለ። ይህንን መገናኛ ፒያሳ እያላችሁ ያለበትን ቦታ አድራሻውን ትጽፋላችሁ ማለት ነው። እንደምሳሌ አሁን ይህንን አስገብቻለሁ። ሶስተኛውንም በተመሳሳይ መርጅ ኤንድ ሴንተር እናድርገውና እዚህ ጋር ለምሳሌ ፎን ነምበራችንን ማስገባት እንችላለን። 09 እንደዚህ ያላችሁ ቁጥራችሁን ታስገባላችሁ ማለት ነው። እዚህ ጋር እናንተ ትክክለኛ ስልክ ቁጥር ታስገባላችሁ። ከዛ እዚህ ጋር ኮማ አድርጋችሁ ደግሞ ኢሜይላችሁን መቀጠል ይቻላል ማለት ነው። ስለዚህ ኢሜይል አሁንም ሳምፕል ኢሜይል ላስገባ። ለምሳሌ እናንተ ትክክለኛ ኢሜይል ታስገባላችሁ። ከዛ በኋላ ይሄንን ብቻውን እንዲለይልን እንመርጠውና የተለያየ ከለር ልንሰጠው እንችላለን። ለምሳሌ ቢጫ ከለር ላስይዘው እንደዚህ ጀርባው። ዙሪያውንም ቦርደር ልታደርጉለት ትችላላችሁ። ለምሳሌ ይህንን አጠቃላይ እንደዚህ እንምረጠውና እዚህ ጋር ቦርደር የሚል አለ። ቲክ አውትሳይድ ቦርደር ብለን አውትሳይድ ቦርደር ላይ ወይም ዙሪያውን ቦርደር ማስገባት ይቻላል እንደዚህ። በተመሳሳይ ይሄኛውን የድርጅታችሁን ስም ከፍ እንዲል ማድረግ ይቻላል። እንምረጠውና ክሊክ አድርገን ላው ላይ ቦልድ ማድረግ፣ ሳይዙን እዚህ ጋር መታችሁ የተወሰነ መጨመር ወይም እዚህ ጋር መታችሁም ቁጥሩን ልትጨምሩለት ትችላላችሁ እንደየሁኔታው እያያችሁ ማለት ነው። ከፍ ቢል የተሻለ ስለሆነ ፎንትም የተለያዩ ፎንት ስታይሎች አሉ። ከዚህ ውስጥ ጎላ ይላል ብላችሁ ያሰባችሁትን ፎንት መጠቀም ይቻላል። ይህንንም አጠቃላይ እንደዚህ ደግሞ መርጅ እናድርገውና ከመረጥነው በኋላ መርጅ ኤንድ ሴንተር ኢንቮይስ ብለን ታይፕ ልናደርግበት እንችላለን ማለት ነው። ከዛ ይህንንም ቦልድ እናድርገው። ከዛ ደግሞ የኢንቮይሱን ዲቴሎች እዚህ መጻፍ እንችላለን ማለት ነው። ለምሳሌ የሚገዛን ሰው ወይም የከስተመሩን ስም ሊሆን ይችላል፣ ዴቱን ሊሆን ይችላል፣ የደረሰኝ የተቆረጠበት፣ እንደዚሁም ደግሞ ደረሰኝ ቁጥሩን ወይም ኢንቮይስ ነምበሩን ልናስገባ እንችላለን። ለምሳሌ እዚህ ጋር እንጠቀመው እሱን። ይህንን ሁለቱን እንምረጠውና መርጅ ኤንድ ሴንተር። ከዛ በኋላ እዚህ ጋር ስሙን ልጻፈው። ለምሳሌ ከስተመር ኔም ልንል እንችላለን። ከስተመር ኔም እዚህ ጋር ገብቷል። በተመሳሳይ ይህንንም መርጅ እናደርገውና ዴት ልናስገባ እንችላለን። ኢንቮይስ ዴት እዚህ ጋር ገብቷል ማለት ነው። ከዛ ስሙን የምንጽፍበት ለምሳሌ የደረሰኙን የቆረጥንለትን ሰው እዚህ አካባቢ ከሆነ እንምረጠውና አጠቃላይ እስከዚህ አካባቢ እስከዚህ ያለውን መርጅ ላድርገው። ስለዚህ ስሙን እዚህ ላይ እንጽፋለን ማለት ነው። ቀኑን ደግሞ አሁንም እዚህ ጋር እንምጣና ክሊክ እንደምታዩት ሁለት መጻፊያ ቦታዎች አግኝተናል። ደረሰኝ ቁጥሩን ደግሞ እዚህ ጋር ልናስገባው እንችላለን። ስለዚህ ሁለቱን መርጅ እናደርጋቸውና መርጠን መርጅ ኤንድ ሴንተር። ከዛ በኋላ ኢንቮይስ ነምበር እዚህ ጋር ማስገባት ይቻላል። ከዛ ኢንቮይስ ነምበሩን እዚህ ከስር እንጽፈዋለን። ከላይ ታይትሉ አለ፣ ከስር ደግሞ ኢንቮይስ ነምበሩ ይገባል። ከዛ ይህንንም ነገር በቦርደር እናስቀምጠው። ስለዚህ እንመርጠውና በመቀጠል ቦርደር ጋር እንመጣለን። ኦል ቦርደር ስትሉት ዙሪያውን ቦርደር ያስገባላችኋል እንደምትመለከቱት። የውጨኛው ክፍል ደግሞ ጎላ እንዲል ከፈለጋችሁ ቲክ አውትሳይድ ቦርደር የሚለውን መምረጥ ይቻላል። እዚህ ጋር እንምጣና ቲክ አውትሳይድ ቦርደር እንደምታዩት የውጨኛው ክፍል ጎላ ብሎ ይታያል። እዚህ ጋር ያሉትን ቴክስቶች ጎላ ልናደርጋቸው እንችላለን፣ ቦልድ። በተመሳሳይ ይህንንም ቦልድ ማድረግ ይቻላል። እዚህ ጋር ደግሞ አይተም ነምበር ወይም ደግሞ ሴሪያል ነምበር ልንጽፍ እንችላለን። ስለዚህ ኤስኤንኦ ብላችሁ ወይም ሴሪያል ነምበር ማለት ይቻላል። በካፒታል እናድርገው። ኤስ ዶት ኤንኦ ወይም ሴሪያል ነምበር እዚህ ጋር ይጻፋል ወደታች ማለት ነው።
እዚህ ጋር ደግሞ ለምሳሌ ስለ እቃው ገለጻ የምንሰጥበት ወይም ዲስክሪፕሽን የምንሰጥበት ቦታ ከሆነ እንምረጠውና መርጅ ኢንድ ሴንተር ከዛ እዚህ ጋር ዲስክሪፕሽን ብለን እንጽፋለን። እዚህ ጋር ደግሞ ፕራይስ ወይም የእቃውን ዋጋ እናስቀምጣለን፣ የአንዱን ወይም ዩኒት ፕራይስ ማለት ነው። እዚህ ጋር ደግሞ ኳንቲቲ ወይም የሸጥነውን ብዛቱን እናስቀምጣለን። እዚህ ጋር ቶታል አማውንቱ ስንት መጣ የሚለውን እንሰራለን ማለት ነው። ይህን ካፒታል እናድርገውና እንትኑ እንደዚህ አማውንት፣ እነዚህንም የተወሰነ ቦልድ እናርጋቸው ጎላ ብለው እንዲታዩ። ከዛ እዚህ ላይም ቦርደር እናስገባ፣ የተወሰነ ቀነስ ስላርግላችሁና ይህን እንደ አጠቃላይ እንደዚህ ልምረጠው። ከዛ እዚህ ጋር አውትሳይድ ቦርደር እንደምታዩት ዙሪያውን ገባበት። ይህንንም ዙሪያውን ልምረጠውና እስከታች እንደዚህ አካባቢ ላድርገው። አውትሳይድ ቦርደር። አሁን ዙሪያውን ቦርደር አለን። የምንከፋፍላቸውን ነገሮች ደግሞ መክፈል እንችላለን። ለምሳሌ ሲሪያል ነምበር ያለበት ለብቻው ስለሆነ ይህንን እስከዚህ መርጠውና እዚህ ጋር ቲክ አውትሳይድ ቦርደር ብዬ አስገባበታለሁ። በእነዚህ መሀል ገባ። ዲስክሪፕሽን የጻፍንበትንም ቦታ ለብቻው እናወጣለታለን። ስለዚህ ዲስክሪፕሽናችን አሁን የሚጀምረው ከዚህ ጀምሮ እስከ እዚህ ድረስ ባለው ውስጥ ነው። አውትሳይድ ቦርደር እየከፋፈል ነው አሁን ያለ ነው ማለት ነው። እነዚህ መሀል ያሉትንም ከፈለጋችሁ መከፋፈል ይቻላል። ለምሳሌ እስከዚህ ልምረጠውና አውትሳይድ ቦርደር፣ ይህንንም በተመሳሳይ ለየብቻ እንዲሆን ስለፈለግኩ ነው። አውትሳይድ ቦርደር አለቀን። አሁን ተከፋፍሏል ማለት ነው። ሁለቱም መለየት ከፈለጋችሁ መሀል ላይ ግን አንድ ጋፕ ብናስገባ የተሻለ ነበረ። ስለዚህ ራይት ክሊክ ልንካና ኢንሰርት ልበለው። መሀሉ ባዶ እንዲሆን ነው ወይም እንዲለይልኝ ስለፈለግኩ ነው። እናንተ እሱን ማድረግ ትችላላችሁ። ስለዚህ ይሄን ልምረጠውና መርጅ ኢንድ ሴንተር ባዶ አድርገዋለሁ። በመሀላቸው ጋፕ አግኝቻለሁ ማለት ነው። ከስር ደግሞ ወደታችን እንምጣና ለምሳሌ ተርምና ኮንዲሽኖች ካሉ እነሱን ማስገባት ይቻላል ማለት ነው። ስለዚህ ይህንን እስከዚህ አካባቢ ልምረጠውና መርጅ ኢንድ ሴንተር ከዛ ተርም ኤንድ ኮንዲሽን ብላችሁ መጻፍ ይቻላል። ለምሳሌ የተሸጠ ዕቃ ይመለስም ሊሆን ይችላል፣ ወይም እስከ 3 ቀን ካለፈው እንደዚህ አይነት ተርሞችን የምጽፉበት ቦታ ነው። ተርምስ ኤንድ ኮንዲሽን። ስለዚህ የተወሰነ ይህንን ጎላ ልናደርገው እንችላለን። ከዛ እዚህ ጋር ለምሳሌ ይህንን መርጣችሁ እስከዚህ ያለውን መርጅ ኢንድ ሴንተር ማድረግ ይቻላል። ከዛ እዚህ ጋር ተርሞቻችሁን ታስቀምጣላችሁ። ለምሳሌ እዚህ ጋር ጽፌ ያስቀመጥኳቸው አሉ። እዚህ ጋር ካሉት ውስጥ ለምሳሌ ልውሰዳቸው። ይሄ የመጀመሪያውን ልውሰደው፣ ኮንትሮል ሲ። እዚህ ጋር ኮንትሮል ሲ። ሴሉ መርጅ ስለሆነ እንትን ማድረግ እንችላለን። አንዴ ልመልሰውና ላምጣው። ከጻፉም በኋላም መርጅ ማድረግ ስለምንችል እንደምትመለከቱት ፔመንቱ የሚያልቀው በ7 ቀን ውስጥ ነው ይላል። እስከዚህ ልምረጠውና መርጅ ኢንድ ሴንተር ላድርገው። እዚህ ጋር አንድ ቁጥር ልጽፍበት እንችላለን። ይሄ አንደኛው ተርም ከሆነ ሁለተኛ ደግሞ እዚህ ጋር ይቀጥላል ማለት ነው። ይሄ ሁለተኛው ቢሆን ሶስተኛውን ደግሞ ላምጣው። ለምሳሌ የተሸጠ ዕቃ የሚመለሰው እስከ 3 ቀን ነው ይላል። እናንተ የተለያየ ተርም ሊኖር ይችላል። ይህን እንደ ምሳሌ ነው ያመጣሁላችሁ። ሶስተኛው ደግሞ ረዘም ይላል። ስለዚህ ግማሽ ግማሹን ማምጣት ትችላላችሁ። ለምሳሌ እስከዚህ ያለውን በወስደው ኮንትሮል ሲ ብዬ፣ ወይም እናንተ ታይፕ ነው የምታደርጉት እንዳልኳችሁ። ሶስተኛው ግን አሁንም አላለቀም። ስለዚህ እናምጣውና እዚህ ጋር ማድረግ ይቻላል። የተወሰነ ወደ ውስጥ እንደዚህ ገፋ ልታደርጉት ትችላላችሁ። ይህም ግን ተመሳሳይ እንዲሆን እዚህ ጋር መታችሁ በሌፍት በኩል አድርገው ብትሉት አንድ አይነት ነገር ይሆንላችኋል ማለት ነው። ከዚህ በመቀጠል ደግሞ ለምሳሌ እቃዎችን ከመዘገብም በኋላ ድምራቸውን የምናወጣበት ያስፈልገናል ከስር ማለት ነው። ስለዚህ እዚህ አካባቢ ልንጠቀም እንችላለን። ትንሽ ከፍ ላድርግላችሁና አሁንም ይሄንን ለምሳሌ ይህንን መርጅ ላድርገው፣ መርጅ ኢንድ ሴንተር። ከዛ ቶታል የምናስቀምጥበት ሊሆን ይችላል። ይሄ እንዳልኳችሁ ቶታል አማውንት። በተመሳሳይ ይሄኛውንም መርጅ እናድርገውና ታክስ ይኖራል። ስለዚህ ታክስ ይህንንም እንቀይጠዋለን ወይም መርጅ እናደርገዋለን። እዚህ ጋር ደግሞ ግራንድ ቶታል ይኖረናል፣ ወይም ከታክሱ ጋር ስንት መጣ የሚለውን የምንሰራበት ቦታ ነው። ስለዚህ ይህንንም አጠቃላይ እንምረጠውና ሁሉም ላይ ቦርደር እናስገባለን። ቲክ አውትሳይድ ቦርደር። ታክሱ ለምሳሌ ሊለያይ ይችላል እንደየምትሰሩት ስራ። ለምሳሌ እኔ እዚህ ጋር 8% ይሁን ታክስ የሚቆረጠው ወይም ደግሞ ታክስ የሚታሰበው። እዚህ መጨረሻ ላይ ደግሞ መፈረሚያ ቦታ ማዘጋጀት ትችላላችሁ። እዚህ ጋርም ቲክ አውትሳይድ ቦርደር እንበልበትና ሳይን ታስቀምጣላችሁ ማለት ነው። ለምሳሌ እዚህኛው ላይ ላስቀምጥበት፣ መርጅ ኢንድ ሴንተር። የፊርማ ቦታ ተቀምጧል። እዚህ ላይ መፈረም ይችላሉ። ይሄንንም መርጅ ልታደርጉ ትችላላችሁ፣ እንደዚህ ባዶ እንዲሆን ከፈለጋችሁ። አሁን አነስ አድርገን መመልከት እንችላለን። እዚህ ጋር የሰራነውን ተመልከቱት። ከላይ ያለን፣ በተመሳሳይ ደግሞ እዚህ ጋር አለን። ከስርም ደግሞ እንደ መዝጊያ ነገር ልናስገባለት እንችላለን። ለምሳሌ እስከዚህ ያለውን ልምረጠውና መርጅ ኢንድ ሴንተር። ከዛ ከለር ከላይ የቀባነውን አይነት ከለር ልንቀባው እንችላለን። ይህንንም ልምረጠውና በእንትን እናስቀምጠው ቦርደር።
አሁን ይህንን ፕሪንት ለማድረግ ሞክረን ቼክ እናድርገው። ፋይል ከዛ ፕሪንት። እንደምታዩት ይህን ይመስላል። ምንም የሚቆረጥ ነገር የለውም። መጨረሻ ላይ ፕሪንት ሲደረግም ቲፖችን አሳያችኋለሁ። እዚህ ጋር ግን ቢጫዋ ትርፍ ነገር ነች። ስለዚህ ተመልሰን ቼክ እናድርገው። እንደምታዩት በቂ ቦታ አለን። ፕሪንት ሲደረግ አይቆረጥም። ይህን ቢጫ ግን እናጥፋው እዚህ ጋር ያለው። ስለዚህ ምን ላድርገው? አንዴ ልመልሰውና እንደ አዲስ የምፈልገው ቺን ፓርት ብቻ ነበረ። ከዛ በኋላ መርጅን ሴንተር ከዛ ቢጫ። አሁን ምንም አይነት ትርፍ አይኖርብንም። በዚሁ አጋጣሚ ግን ከዚህ መጀመር ከፈለጋችሁም ይሄንን ራይት ክሊክ አድርገን ዲሌት እናደርገው እንችላለን። ከዚህ ይጀምራል። እንደምታዩት ደረሰኛችን በቂ ቦታ እንድንጠቀምም ያግዘናል ይሄ። አሁን ደግሞ እንዴት እንደምንጠቀመው እንመልከት። ለምሳሌ እዚህ ጋር አንድ ከስተመር መጣ። አቶ ከበደ የሚባል ከስተመር መጣ ሊገዛ። ከዛ የደረሰኝ ቁጥሩን እዚህ ጋር እንጽፍለታለን። ለምሳሌ 201 ከሆነ 201 እዚህ ጋር ከዛ ሲሪያል ነምበር ወይም የእቃዎቹን በቁጥር ማስቀመጥ እንችላለን። ለምሳሌ አንደኛ እዚህ ጋር መጥቶ የገዛው እሱ። ለምሳሌ እዚህ ጋር ላፕቶፕ ቢገዛ ላፕቶፕ ብዬ ጽፋለሁ። በተመሳሳይ ይህንንም እንደዚህ። ግን ኮንትሮልን ተጭናችሁ ሁሉንም በአንዴ መርጣችሁ መርጅ ማድረግ ይቻላል ለየብቻ። ይሁታውን ይህም ራሱን የቻለ ሁሉም መርጅ እያሉ ይቀጥሉላችኋል ማለት ነው። ሌሎቹንም እየመረጣችሁ መርጅ ማድረግ ይቻላል። እንዲያፈጥናችሁ ግን እዚህ ላይ ክሊክ ባደርግ ለምሳሌ ከዛ ፎርማት ፔንተርን ሁለቴ ብነካው ይህን እየነካችሁ እንደዚህ በሰከንዶች ውስጥ አንድ አይነት ፎርማት እንዲይዝላችሁ ማድረግ ይቻላል ማለት ነው። ለምሳሌ እንዲየነካሁት እንደምታዩት ሁሉም መርጅ ሆነውልኛል። ከዛ ላፕቶፕ እዚህ ጋር ደግሞ ፎን ቢኖር ወይም ስልክ እዚህ ጋር ቻርጀር። አሁን እነዚህን እየገዛን ነው ብለን እናስበው ምሳሌዎች ናቸው። እነዚህ አሁን በቂ ናቸው። ሌላም ግን ሊገዛ ይችላል። ፕራይሳቸውም ደግሞ እዚህ ጋር እናስቀምጣለን። ፕራይስ ስታስቀምጡ ዩኒት ፕራይስ ወይም የአንዱን ዋጋ ነው የምታስቀምጡት። ለምሳሌ 50 ሺህ ቢሆን የአንዱ። እዚህ ጋር ደግሞ እንምጣና የገዛው 2 ቢሆን 2። እዚህ ጋር ክሊክ እናደርግና አማውንት ምን ይሆናል ማለት ነው? ዩኒት ፕራይሱ ሲባዛ በብዛቱ። ስለዚህ እኩል ይሆናል። እዚህ ጋር ፕራይስ አለን ሲባዛ ወይም ኮኮብ ምልክት በኳንቲቲው ኢንተር። ስለዚህ እዚህ ጋር ይመጣልናል። ለመለየት እንዲመቻችሁ እዚህ ጋር ያሉትን ቁጥሮች እንዳለ ፎርማት ማድረግ ይቻላል። ለምሳሌ እስከታች እንደዚህ ብንመርጠው ከዛ እዚህ ጋር ኮማ የሚያስፈልገው ከሆነ እንደዚህ ብታደርጉት በኮማ በደንብ ይለይላችኋል። ዴሲማል ፖይንቶቹንም መቀነስና መጨመር ይቻላል ማለት ነው። ፎን ደግሞ ለምሳሌ 18000 ልበለው። የገዛን 5 ይግዛል። ለምሳሌ ቻርጀር 2500 የገዛን 4 ይሁን። ራም 1900 ቢሆን የገዛን 7 ፍሬ ቢሆን። ሌላውን እንዲሰራልን እዚህ ጋር መተን ደብል ክሊክ ማድረግ ብቻ ነው የሚጠበቅብን። እንደምታዩት ሁሉንም እየሰራ ይሄዳል። ሌላም እየመዘገባችሁ በሄዳችሁ ቁጥር እየተሰራላችሁ ይሄዳል ማለት ነው። ከዛ ዝቅ ታደርጉትና ታክሱን የመሳሰሉትን ደግሞ ለመስራት እዚህ ጋር እንመጣለን። ቶታል አማውንት ወይም ምን ያህል ገቢ ያገኘን አሁን ከዚህ ሰውዬ ብቻ ወይም ከአቶ ከበደ እነዚህ ነገሮች ሸጠን ቶታሉን እዚህ ጋር ነው የምንሰራው። ስለዚህ ኢዝ ኢኳል ቱ ሰም ከዛ ቅንፍን ከፍትና የነዚህ ድምር ወይም ደግሞ እስከታች ያለው እናደርገዋለን ማለት ነው። ምክንያቱም እስከዚህ ያለው እናደርገዋለን። እስከ መጨረሻው የሚጻፍ ወይም የሚጨመር ካለ ቁጥሩ አውቶማቲካሊ እንዲቀያየርልን ኢንተር። ይሄን ያህል ብር አግኝተናል። ክሊክ ብናደርገው የተደመረው እስከየት ነው? እስከዚህ። ስለዚህ አሁን አቶ ከበደ የሆነ ነገር ቢጨምር እዚህ ጋር ለምሳሌ ሄድፎን ቢጨምር 1200 ቢሆን ተመልከቱ። አሁን ይሄ ቁጥር ወዲያው ይቀየራል። እዚህ ጋር የሆነ ቁጥር ሳስገባ ኢንተር ብንል ይሄም አፕዴት ይሆናል ማለት ነው። ወዲያው ይሄም እየተሰራላችሁ ነው የሚሄደው አንዴ ስለተስተካከለ። ታክስ ደግሞ ለምሳሌ ከአጠቃላዩ ላይ የሚከፈለው 8% ከሆነ የቶታል አማውንቱ 8% ስንት ነው የሚለውን እንሰራለን። ስለዚህ ኢዝ ኢኳል ቱ እዚህ ጋር ያለው ቁጥር አለ ቶታሉ ሲባዛ በ8%። ስለዚህ 8% ብላችሁ መጻፍ ብቻ ነው የሚጠበቅባችሁ። ከዛ ኢንተር። እንደምትመለከቱት ወደ 17000 ብር ታክስ መጥቷል ማለት ነው። ዋናው ይሄ ነበር። ታክሱ ደግሞ ይሄው ነው። ከዛ በኋላ አጠቃላይ የሚከፍለን ምንድነው ማለት ነው? ከታክሱም ጭምር ኢዝ ኢኳል ቱ ተም ቅንፍን ከፍትና የሁለቱ ድምር ማለት ነው። ኢንተር። በአጠቃላይ የሚከፍለው ወደ 235000 አካባቢ ይሆናል። ይህንን ቦልድ ልናደርገው እንችላለን በደንብ እንዲታይ። ከዛ አሁን ይህንን ሴቭ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር የደንበኛውን ስም እየቀያየራችሁ እዚህ ጋር ቁጥሮቹን እየቀያየራችሁ ይሄንን ለምን ጊዜም መጠቀም ትችላላችሁ ማለት ነው። አንዴ ካዘጋጃችሁት በኋላ ለምሳሌ ፕሪንት ለማድረግ እንሞክር። ፋይል ከዛ ፕሪንት። ተመልከቱት ደረሰኛውን ፕሪንት ሆኖ ሲወጣ
ይሄንን ይመስላል። የተወሰነ ግን ይሄን ቦታ ቢጠቀመው ጥሩ ነው፣ ባዶ ከሚሆን ይሄኛው ማለት ነው። ስለዚህ ከፍ ልታደርጉ ትችላላችሁ። እዚህ ጋር ሴቲንጎች አሉ። ለምሳሌ ወረቀቱን ኤ4 ፔፐር እናድርገው። እዚህ ጋር እንምጣና ኤ4 አድርጌዋለሁ። እዚህ ጋር ደግሞ መርጅን አለላችሁ። መርጅን የራሳችሁን ማስተካከል ከፈለጋችሁ ከስተም መርጅን የሚለው ጋር መግባት ትችላላችሁ ማለት ነው። ከዛ በኋላ በዚህ በኩል ያለውን ክፍተት ማስተካከል ይቻላል። እንዲያፈጥናችሁ ግን ምን ማድረግ ትችላላችሁ? እዚህ ጋር እንምጣና አጀስትቱ የሚለውን ይሄንን የተወሰነ ጨመር እያደረጋችሁ ቼክ ማድረግ ይቻላል። ለምሳሌ 155 አካባቢ ያደረግኩት ኦኬ እለዋለሁ። ከፍ እያለ ነው እንደምታዩት። ነገር ግን ወደ 4 ፔጅ ሆኖብናል። ብዙ የተቆራረጡ ነገሮች አሉ። ስለዚህ እንመለስና ትንሽ እንቀንሰው። 130 ኦኬ ልበለው። ይሁት አሁን በተሻለ ሁኔታ ሁሉንም ቦታ ከቨር አድርጎልናል። በደንብ የሚታይ አዘጋጅተናል ማለት ነው። ከዛ ይሄንን የኮፒውን ብዛት ወይም የምትፈልጉትን የኮፒ ብዛት አዛችሁ እዚህ ጋር 5ም ከሆነ 20ም ከሆነ የፈለጋችሁትን ፕሪንተር መርጣችሁ ፕሪንት ማድረግ ይቻላል ማለት ነው። እንዳልኳችሁ ግን ቀጥታ እዚሁ ኤክሴል ላይ የምትጠቀሙት ከሆነ እዚህ ጋር እቃውን በቀያየራችሁት ቁጥር እና ቁጥሩን በቀያየራችሁት ቁጥር እዚህ ጋር ያለው ነገር አንዴ ስለተዘጋጀ እየተቀያየረላችሁ ይሄዳል ማለት ነው። ለምሳሌ ደግሞ ይሄንን ወደ ፒዲኤፍ ልቀይረውና ላሳያችሁ። ፒዲኤፍም ከፈለጋችሁ አንደኛ እዚህ ጋር በፒዲኤፍ መልክ ፕሪንት ማድረግ ይቻላል። ወይም ሴቭ ላድርገውና አንድ አዲስ ላሳያችሁ። ሴቫስ ዚስ ፒሲ ዶክመንት ኢንቮይስ ልበለው ለምሳሌ። ከዛ ፒዲኤፍ ለሰዎች በፒዲኤፍ መልክም መላክ የምትፈልጉት ከሆነ ለምሳሌ ለድርጅቶች እየሰራችሁም ከሆነ እየተቀየረ ነው ወደ ፒዲኤፍ ሲሆን እንደምታዩት ይሄንን ይመስላል ማለት ነው። እዚህ ጋር ግን የእያንዳንዱ እቃ ሲቀየር ሴሪያል ነምበሩን ማስገባት ነበረብን። 1 2 እያላችሁ እናንተ ይሄንን ታስገቡታላችሁ ማለት ነው። ወይም እዚህ ጋር ተመልሰን ለዚህ 2 3 4 እያለ መጎተት ይቻላል። የተለያየ ሴሪያል ነበር ከሌላቸው እንደዚህ ልታረጉትም ትችላላችሁ። እዚህ ጋር ግን ከስር እንደምታዩት ይሄ ብቻውን የተገነጠለ ስለሚመስል በቦርደር ብናደርገው የተሻለ ውበት ይኖረዋል ማለት ነው። ስለዚህ መለስ ስላድርገውና ይሄንን ብቻውን መምረጥ ይቻላል። ወይም ደግሞ አጠቃላይ ከዚህ ጋርም ልንመርጠው እንችላለን እስከዚህ ድረስ። ከዛ በኋላ አሁንም ቦርደር ጋር እንምጣና ቲክ አውትሳይድ ቦርደር ብንለው እንደዚህ ይገባል። ከዛ እንመለስና አሁንም እዚህ ጋር ፋይል ፕሪንት የሚለውን ነክተን ቼክ እናድርገው። እንደምታዩት እንደዚህ ሲሆን የተሻለ እይታ ይኖረዋል። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምትመለከቱት ቪዲዮ አለ፣ እሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።